የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ታዳጊ ተማሪዎችና ተተኪው ትውልድ ስለ አርቲፊሻል ኢንተለጀንስ ቴክኖሎጂ ግንዛቤ ኖሮት እንዲያድግ የተለያዩ ስራዎችን እስካሁን ሲሰራ መቆየቱ ይታወሳል። በዚህ አግባብ የኤአይ ክበባትን በሀገሪቱ በሚገኙ የተለያዩ ትምህርት ቤቶች ውስጥ ሲያቋቁም መቆየቱም ይታወሳል። አሁን ላይ በድሬዳዋ ከተማ በሚገኘው የሳቢያን ሁለተኛ ደረጃ ትምህርት ቤት እንዲሁም ድሬዳዋ አጠቃላይ ሁለተኛ ደረጃ ትምህርት ቤት ባቋቋማቸው የኤአይ ክበባት ለ3 ቀናት የሚቆይ ስልጠናን እየሰጠ ይገኛል። በስልጠናው ስለ ፈንዳሜንታልስ ኦፍ ኤአይ፣ ጀነሬቲቭ ኤአይ፣ ማሽን ለርኒንግ እንዲሁም ዲፕ ለርኒንግ ከጽንሰ ሀሳብ ጀምሮ እስከ ተግባር ልምምድ ያካተተ ስልጠናን እየሰጠ ይገኛል። ሰልጣኝ ተማሪዎች ከዚህ ስልጠና ምን አገኙ፣ አሰልጣኞች ምን አሉ የሚለውን እነግራቸዋለን። በሳይንስና ቴክኖሎጂ አባል ተሳታፊ ነኝ። ያንን እገዛ እንዳደረግ ነው ያደረገኝ። አሁን መሰራቸው ቴክኖሎጂዎች ወደ ኤአይ ማለትም ብዙ ወደ ኮዲንግ እንዲገቡልኝ ይፈልግ ነበረ። በዛም ተጠቀም ያለው ይሄንን እድል ስላገኘው በጣም ደስ ብሎኛል። ስልጠናው በጣም ደስ ይላል። ከዚህ በፊት ሌላ ቦታ ፕሮግራሚንግ ጀምረን ነበረ። በትምህርት ምክንያት ስላልተመቻቸልን ያንን ትተነው ነበርና ይሄኛውን ደግሞ ሳገኘው ሞር በቃ ፍላጎት እንዲኖረኝ አድርጎኛል። ይሄኛውን ስልጠና ስላገኘ አሁን ክረምት ላይ ያንን እቀጥላለሁ ማለት ነው። ማላውቃቸውን ብዙ ነገሮች ያገኘው ስለ ኤአይ ጄኔሬሽን እስከዛሬ እኔ ለጥያቄ ለመስራት ብቻ ነበር ማገኘው፣ ግን እንዴት እንደሚመጣ ሁሉንም ፕሮሰሱን አውቂበታለሁ። ብዙ ግንዛቤን ያገኘውበት አሁን ለምሳሌ በኤአይ የሚመጡ ትምህርቶች ምናምን የተለያዩ ነገሮችን ትምህርት ወስጄበታለሁ። በዛ ተመስርተን ብዙ ነገሮችን እንድንሰራ ይረዳናል እና በዛ ዘርፍ ላይ መማር የፈለግነው ነገር ካለ በዛ ዘርፍ ላይ ጥሩ ደረጃ ደርሰን ቀድመን ተምረን ያንን ነገር እንድንገነዘብ ያደርጋል። ኤአይ በጣም ጥሩ ነው። ወደፊት እየተሻሻለ ምናምን ስለሚመጣ ማለት ነው። አሁን በስር ከታች ማለት ነው ስለምንማር ይጠቅመናል። ወደፊት ዶክተር መሆን እፈልጋለሁ ወደፊት አሁን ሰው በሽታ ካለው ምናምን ኤአይ ይረዳናል ማለት ነው። 11ኛ ክፍልና 10ኛ ክፍል ተማሪዎች ናቸው። አቀባበላቸውም ጥሩ የሚባል ነው። እንግዲህ በዚህ 3 ቀን ቤዚክ ኤአይ እስከ ጀነሬቲቭ ኤአይ ድረስ ያለውን ትሬኒንግ ሰጥተናቸዋል። ለትምህርት በሚዘጋጁበት ጊዜ ጥሩ የሆነውን ቱል በአግባቡ እንዲጠቀሙ ያደርጋቸዋል። ይህ ደግሞ በቀላሉ ነገሮች እንዲገባቸው ያው ተማሪ በተለያየ መንገድ ስለሆነ የሚገባው የራሳቸውን አንደርስታንዲንግ እንዲያካብቱ ያደርጋቸዋል። ኢምፓክቱ ሀገራዊ ነው። አሁን እኛ ሀገራችን በያዘችው ዲጂታል 2030 ፐርፎርም ከማድረግ አንጻር በጣም ትልቅ ሚና ነው የሚጫወተው። ይሄ ሚና ደግሞ እንዴት ልጫወት እንችላለን? ከተማሪዎቹ ኢኒሼቲቭ በጣም መረዳት ይችላል። እነዚህ ተማሪዎች በጣም ኮምፕሌክስ የሆኑትን በእነዚህ በሃይስኩል ደረጃ ሊረዱ የሚችሉትን ባክግራውንድ ላይ ራን የሚያደርጉን አልጎሪዝሞች ሞር የማወቅ ኢንተረስት አላቸው። ይሄ ማለት በኋላ ይሄ ኢንተረስት ውስጣቸው ይሄ ስልጠና ፕሬስ በማድረጋቸው ወይም በውስጣቸው ይሄን የኤአይ ኢንተረስት በመፍጠሩ በኋላ የዲጂታል ኢኖቬተርስ ወይም የኤአይ ፕሮፌሽናሎች ከዚህ ጀምሮ ከሰሩበት ሞር በጣም ብዙ ወደ ኤአይ ዲቴይል ውስጥ ገብተው የኤአይን ተመራማሪ ከዚህ ተማሪ ውስጥ እንግዲህ ለወደፊት መውጣት እንደሚቻል ነው። አርቲፊሻል ኢንተለጀንስ አሁን ያለንበት የትኛውም ያኗኗር ዘይቤያችን ላይ ዴይ ቱ ዴይ አክቲቪቲያችን ላይ ስላለ ለተማሪም ሆነ ለመምህራኖች ትልቅ ድጋፍ ነው የሚያደርገው። ለምሳሌ አሁን ልጆቹ how to use a digital device በሚለው ደረጃ እንዴት ዲጂታል ዲቫይስን በቀላሉ መጠቀም ይችላሉ፣ ጥሩ የኤአይ አፖችን ኤንኤልፒ ላይ ሊኖሩ የሚችሉ አፖችን እንዴት መጠቀም ይችላሉ የሚለውን በጣም ትልቅ ድጋፍ እያደረገልን ነው የሚገኘው። መጀመሪያ የምናደርገው እንግዲህ ለነዚህ ተማሪዎች ተሞክሮ ማስፋት ነው የሚሆነው ማለት ነው። ከዛ በመቀጠል ወደ ሌሎች ትምህርት ቤቶች ሌላውን ነገር ማድረግ እንችላለን። ቴክኖሎጂ ግን ለሀገር እድገት አሁን ላይ ምንም ጥያቄ የለውም። ለሀገር እድገት ሰርቫይቭ ለማድረግ አሁን የግድ የሆነ ነገር ነው። የግድ ነው። ለእድገት ብቻ ሳይሆን ህልውናን አስቀጥሎ ለመቀጠል ራሱ የግድ ነው። በነገራችን ላይ ይህ ስልጠና በተለያዩ ትምህርት ቤቶች በሚገኙ የኤአይ ክበባትን ተጠናክሮ የሚቀጥል ይሆናል።